መድኃኒት ተገለጽ ይሁን ለካከለሽ ሰፈየሩ ማለት ነው። አባዬ እሷ ምንም ነገር ሳትሆን አንተን ለማሳሰር እኮ እንደዚህ ያደረገችው አባዬ አለቃትም። ትልቅ ወንጀል የሰራችው አባዬ 5 ዓመት ነው ማሳሰራት። እኔ ባንቺ ተማመናለሁ። እንደውም አንቺ እንድትከራከሪልኝ ነው የምፈልገው። ምን አባዬ? አንቺ የዘንድሮ ተመራቂ አይደለሽ እንዴ? አንቺ እንድትከራከሪልኝ ነው የምፈልገው። ህጉን አጥኚና አንቺ ተከራከሪልኝ። እኔ ላንተ አባዬ? አዎ አቢጌል፣ እኔ ባንቺ ተማመናለሁ። ከአንቺ ውጪ ማንም በሙሉ ልቡ ያመነኝ። አቃቤ ህግ ጠበቃ መቅጠር ይችላል፣ ግን እሱም በሙሉ ልቡ ያመነኝ። አቢጌል፣ አንቺ እንድትከራከሪልኝ ነው የምፈልገው። መድኃኒት እንደለመደችው ደረጀን ወጥመድ ውስጥ ከታ ብታሳስረው እንደሌላ ጊዜው ተንኮሏ ብዙም ሳይቆይ ተጋልጧል። መድኃኒት ከሀገር በምትወጣበት ቀን የሞተች አስመስላ ደረጀን በስልኳ በቀዳቸው የድምጽ ልውውጥ የመጀመሪያ ተጠርጣሪ አድርጋ በፍጥነት ብታሳስረው ይህንን ሊያደርግ እንደማይችል በሙሉ ልብ የሚያምኑት ልጆቹ ግን ተሯሩጠው እሱን ከስቃይ ሊታደጉት ተቃርበዋል። አቢጌል የተገኘው እንደማስመርምራ የማን እንደሆነ ለማወቅ ስትጥር፣ ዳጣ ደግሞ የመድኃኒትን ክፍል አብጠርጥራ ፈትሻ አንድ ትልቅ ማስረጃ ሊሆናቸው የሚችል ነገር አግኝታለች። መድኃኒት ከሀገር እንደወጣች አስመስላ ብትሰወርም በቅርባቸው ያለች ትመስላለች። ከዚህ አስቀድም ፖሊስ ወደነ ደረጀ ቤት በመጣበት ሰዓት ማርታና ደረጀ ተደናግጠው ምን ተፈጥሮ እንደሆነ ይጠይቁታል። እሱም ይቀጥልና አንድ ሪፖርት ደርሶን ነበር፣ ለዛ ነው ወደዚህ የመጣ ብሎ ሲል ደረጀም የምን ሪፖርት? እዚህ ከምናወራ ጣቢያ ብንሄድ ይሻላል። ማርቲ አንቺ ወደ ቤት ውስጥ ግቢ፣ እኔ አናግሬያቸው እመጣለሁ ብሎ ሲላት ማርታም ወዴት ነው የምገባው? ደሬ ቆይ እናንተ በምን ምክንያት ነው የፈለጋችሁት? ባለቤቱ እኮ ነኝ ይመለከተኛል ብላ ስትጠይቀው ፖሊሱ ይቅርታ እመቤት ጉዳዩ ተጠርጣሪውን ብቻ ነው የሚመለከተው፣ አቶ ደረጀ ከፈቀዱ ልነግርሽ ይችላል ብሎ ሲል ደረጀ የሚቀጥልና ችግር የለውም አመሰግናለሁ ማርቲ አንቺ ወደ ውስጥ ግቢ፣ በኋላ ትመጫለሽ፣ እኔ እዛው ሄጄ ያለውን ነገር በስነ ስርዓቱ ተነጋግሬ ይጨርሳል ብሎ ሲላት ፖሊሱ የሚቀጥልና ይቅርታ ከዚህ በላይ እዚህ ማውራት አንችልም፣ አቶ ደረጀ ልብስ ይቀይራሉ ወይስ በዚሁ መሄድ እንችላለን ብሎ ሲጠይቀው ደረጀም በዚሁ መሄድ እንደሚችል ነግሮት ተያይዘው ይሄዳሉ። ጣቢያ እንደደረሱ ፖሊሱ የሚቀጥልና ጉዳዩ መጥሪያው ላይ እንደተመለከቱት ነው በግድያ ወንጀል ነው የተጠረጠሩት ብሎ ሲለው ደረጀም ይቅርታ አድርግልኝ ፖሊስ፣ እኔ ማንንም ሰው አልገደልኩ፣ ቤቴ ነው በሰላም ያደርኩ ብሎ ሲለው መርማሪውም ያው እንደምታውቀው በመኝታ ክፍል ውስጥ ደም አግኝተናል፣ የድምጽ ቅጂዎቹንም ቢሆን አብረን የሰማነው በተደጋጋሚ ሲዝቱባት ነበር ብሎ ሲለው ደረጀም እሱማ በቤተሰብ ሚስጥር ጉዳይ ደግሞ እኔ ያልገደልኳት፣ ቆይ ማን ነው ይሄንን ሪፖርት ለእናንተ ያቀረበላት? ማን ይነገራል ብሎ ሲለው ፖሊሱም ጥቆማ ከየትም ሊመጣ ይችላል ብሎ ይመልስለት። ደረጀም ይቀጥልና ማጣራት አለባችሁ፣ ቆይ እኔን የሚጠላኝ ሰው በእኔ ላይ ስለጠቆመ ብቻ እናንተ ተነስታችሁ እኔን ማሰር አለባችሁ ብሎ ሲለው ፖሊሱም አናስረን፣ ነገር ግን ወደ እርሶ እንድንመጣ ያስገደደን የድምጽ ቅጂዎቹና ማስፈራሪያዎቹ ናቸው፣ እናም የመጀመሪያ ተጠርጣሪ አንተ ነህ፣ ብቻ ባጭሩ የሷ ጉዳይ እስኪጣራ ድረስ በማረፊያ ቤት ትቆያል ብሎ ይለዋል። በዛን ሰዓት አቢጌል ዳጣና ናታን ተሰብስበው ስለ ጉዳዩ እያወሩ ነው። ኤቢም ትቀጥልና እኔ ያልገባኝ ቆይ ለምንድን ነው ለዛ ፈጥና ክፍሉን ያጸዳችሁ? አሁንማ እኮ በቃ አባዬም ታሰረ። እኔ ይሄ ነገር ምንም አላማረኝ። ቆይ ግን መድኃኒትን ማን ነው ሊያጠቃት የሚችለው? አባዬ በተአምር ይህንን ሊያደርገው አይችልም፣ እሱ በፍጹም ሰው ሊገድል አይችልም ብላ ስትል ናታንም ይቀጥልና ግን እኮ መድኃኒት አባዬን በጣም ስታስጨንቀው ነበር ብሎ ሲነግራቸው ኤቢም ለምን በምን ምክንያት ነው የምታስጨንቀው ብላ ናታንን ትጠይቀዋል። እሱም ይቀጥልና አይ ለምን እንደሆነ እንኳን መናገር አልችልም ብሎ ሲላት ኤቢም እና ቆይ አባዬ መድኃኒትን ገሏት ሊሆን ይችላል እያልከኝ ነው ብላ ስትጠይቀው ናታንም እንደዛ አላልኩ፣ ግን ደግሞ የሚያስገድል ምክንያት ነበር፣ ፖሊሶቹም የስልክ ሪከርድ ማስረጃ ይዘዋል ብሎ ሲላት ኤቢም አክስቴ ምንም አልሆነች
አውቃ ተደብቃ ነው የሚሆነው እና ሆን ብላ አባዬን ለመጉዳት ነው እንደዚህ እያደረገች ያለችው። አሁን እኛ ምን ማድረግ እንችላለን? ቆይ የሆነ ነገር እኮ ማድረግ አለብን ብላ ስትል ዳጣም በሁኔታው ተጨንቃ ሳሎኑን ለቃ ትወጣለች። ናታንም ይቀጥልና ቆይ ግን መድኃኒት የት ናት? ሞታለች ወይስ ጠፍታ ነው ብሎ ሲጠይቃት ኤቢም እኔም ግራ ገብቶኛል፣ ግን የህግ ተማሪ መሆኔን አትርሳ። ሰዎች ሌላ ሰውን ለመጉዳት ምን ያህል ርቀት እንደሚሄዱ ከተማርኳቸው ብዙ የወንጀል ታሪኮች አውቃለሁ። ሲመስለኝ አክስቴ ከሀገር አልወጣችም፣ እርግጠኛ ነኝ እዚሁ ተደብቃለች። ይህንን ነገር ያደረገችው አባዬን ለመጉዳትና ለማሳሰር ስትል ነው ብላ ስትለው ናታንም እንዳፍሽ ያድርገው ኤቢ ቆይሽ አሁን እንዴት ብለን እንፈልጋት ምን እናድር ብሎ ሲጠይቃት እሷም መጀመሪያ ደሙን ማግኘት አለብን፣ ከዛ ያንን ደም ወስደን ማስመርመር ይኖርብናል። የሰው ነው ወይስ አይደለም የሚለውን ማወቅ መቻል አለብን። የሰው ከሆነ የሷ መሆኑን ለማረጋገጥ ከማዬ ጋር ማመሳከር መቻል አለብን ብላ ስትለው ናታንም ይሄ በጣም ጥሩ ሐሳብ ነው፣ ፖሊሶቹም እንደዛ የሚያደርጉ ይመስለኛል፣ እስቲ እንግዲህ ፈጣሪ ይርዳን ይባባሉና ተነስተው ወደ ሐኪም ቤት ይሄዳሉ። በዛን ሰዓት ላይ ፖሊሱ አሁንም ድረስ ደረጀ ላይ ምርመራውን እያደረገ ነበር። ይቀጥልና ለምን ነበር ግን በተደጋጋሚ ይዝቱባት የነበረው? ከሌላ መውለድህን ወይዘሮ መድኃኒት ታውቃለች አይደለ? ስለዚህ ምናልባትም እንዳትናገር በሚል ነው ብሎ ሲለው ደረጀም ይህንን መረጃ ለባለቤቴ እንድትነግረው አልፈቅድም፣ ባለቤቴ ካወቀች ትዳሬ ይፈርሳል፣ ልጆቼ ይበተናሉ፣ እናንተ የምትፈልጉትን ነገር በምትፈልጉት መንገድ ማጣራት ትችላላችሁ ብሎ ሲለው ፖሊሱም ችግር የለውም ካለ ፍቃድህ ምንም አይነት መረጃ አይወጣም፣ ግን ተጨማሪ ፎረንሲክ ምርመራዎች ተደርገው እስክናረጋግጥ ድረስ እዚሁ ማረፊያ ቤት ትቆያለህ ብሎ ሲለው ደረጀም ችግር የለውም እኔ ምንም ነገር አላደረኩም፣ ነፃ ሰው ነኝ፣ ስለዚህ ማንንም አልፈራም፣ ይልቁንስ እኔን ማሰር ያለባችሁ በሚስቴ ላይ ስለማገጥኩና ሌላ ልጅ ስለወለድኩኝ ነው። የኔ ወንጀል እሱ ነው፣ በሱ ታስሩኛላችሁ፣ ሌላ ግን ጊዜ ትፈጃላችሁ እንጂ ምንም የምታገኙት ነገር የለም። ይሄውልክ እሷ ተሰውራለች ወይም ደግሞ ከሀገር ወጣለች፣ ሪፖርቱን ጨምሮ በሚስጥር ማስረጃ የላከችው ራሷ ናት ብሎ ሲለው መርማሪው ለሱ ማረጋገጫ የለንም። ቆይ አስቀድማ ለሰዎች ልከው ቢሆንስ? አንዳንድ ጊዜ ሰዎች አደጋ ከደረሰብኝ ወይም ደግሞ ከሞትኩ በሚል ፍርሃት ለሰዎች መረጃ ሊልኩ ይችላሉ ብሎ ሲለው ደረጀም እሺ አሁን ግን ባለቤቴን አስገቡልኝ፣ እሷን ማናገር እፈልጋለሁ ብሎ ሲለው ፖሊሱም እሺታውን ገልጾ ማርታን ወደ ምርመራው ክፍል ያስገባታል። እሷም ተቀጠለና እኔ እኮ ምንም ነገር ሊገባኝ አልቻለም፣ እባክህ ደሬ እሺ አንተ ለኔ ሳትደብቀኝ ንገረኝ፣ አንተን ሰው ገድለሃል እያሉ በጎን ደግሞ እህቴም ሞታለች ይላሉ፣ ምንድነው እየሆነ ያለው ደሬ ብላ ስትጠይቀው እሱ ይኸውልሽ ማርቲ እኔ አልገደልኳት፣ ደግሞ ገድለሃታል ብለው ሳይሆን ሰውረሃታል በሚል ነው እየጠየቁኛል። እኔ የማውቀውን ነገር ሁሉ እየነገርኩሽ፣ ምንም ነገር አልተፈጠረም፣ ምንም ነገርም አይፈጠርም። መድኃኒት ራሷ ያሰረችው ሴራ፣ እኔ አልገደልኳት፣ ምንም አላደረግኳትም፣ እመኚ፣ እሷም ምንም አልሆነች። አንቺ ተረጋጊና ልጆቹንም አረጋጊያቸው፣ እኔን ዛሬ እዚሁ ታርፋለህ ብለውኛል ይላትና ይሸኛታል። ከትንሽ ቆይታ በኋላ አቢጌል ትመጣና ከደረጀ ጋር ማውራት ይጀምራሉ። አባዬ የሷ ክፍል ውስጥ የተገኘው እኮ የሰው ደም ነው፣ ቆይ ምን ማድረግ ይሻላል? እኛ ስለ ደሙ ለማስመርመር ሞክረን ነበር፣ ግን ደግሞ 3 ቀናት ይቆያሉ አሉ ብላ ስትለው ደረጀም ይኸውልሽ ኤቢ አንቺ ከማርቲም ከሁሉም በላይ ትረጅኛለሽ፣ ማንም ሰው እንዳንቺ የሚረዳኝ የለ፣ እኔ ይሄንን ነገር አላደረግኩትም፣ እርግጠኛ ነኝ መድኃኒት ራሷ ሆን ብላ እኔን ለማሳሰር ያደረገችው ሴራ ነው። ይኸውልሽ ኤቢ እሷ ብዙ ነገር የምታውቅ ሴት ነው፣ የምትፈልገውን ነገር ለማግኘት እስከ ጥግ ድረስ ትሄዳለች፣ ጣቷን ሙሉ ለሙሉ ልትቆርጥ ትችላለች ብሎ ሲላት ኤቢም አባዬ እሷ ምንም ነገር ሳትሆን አንተን ለማሳሰር ሆን ብላ ከሆነ እንደዚህ ያደረገችው አልተዋትም፣ ትልቅ ወንጀል ነው የሰራችው፣ 5 ዓመት ነው ማሳሰራት ብላ ስትለው ደረጀም ኤቢ እኔ ባንቺ ተማመናለሁ፣ እንደውም አንቺ እንድትከራከሪልኝ ነው የምፈልገው፣ ህጉን በደንብ ታውቂዋለሽ፣ እንዳንቺም በሙሉ ልብ እኔን ሊያምነኝ የሚችል ሰውም የለም፣ ስለዚህ አንቺ እንድትከራከሪልኝ ነው የምፈልገው ብሎ ይላታል። በዚህም ሰዓት ነው ዳጣ ወደ መድኃኒት ክፍል ገብታ ክፍሉን አዘባርቃ ስትፈትሽ አንድ ትልቅ የሆነ ማስረጃን ያገኘችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።